ምንድነው? ምን ለመስራት ነው የመጣ? ከሷ ጋር እንዝናና ነው የመጣ ነው አይደለ? ለምን ሽቁጡ ዞር አታረግልኝ? እንዝናናለን ብለኝ ነው የመጣችው። ምንድነው? የት ነው የምትዝናና? ከማን ጋር ነው የምትዝናና? አንተ ቆሻሻ ምን ልትሰራ ነው የመጣ? እኮ ከንጹህ ሰዎች ላይ የምትበቀል ምንድነው ምክንያት? ምን አረጉ? ሰው ነበርኩ የዛኔ። እኔ ምንም ማላቅ ንጹህ ሰው ነበርኩ። እናንተ ስለተበከልክ ሁሉንም ሰው መበከል አለብህ? ሀገር ትውልድ አሰዳቢ። ዝም በይ አንቺ፣ ዝም በይ። አትንታቂ። ዝም በይ ለምን? አንቺ ምን አድርጌያለሁ? ነግሬሻለሁ። ግን እጄን ፍተኛው ነው። ይሄ ኮንፈርት እየሰጠኝ አይደለም። አይስጥህ። አንተ ስኔ ላይ ሰክሬና ይህ መጠጥ አደንዝዞኝ ተኝቼ ቢሆን ኮንፈርት ይሰጠኛል የምታደርገው ነገር? አልጠጣም ያልኩሽ አስጠጣሽ። አይዞን በእናትህ ሙቀቱ ምናምን ነው። ጃኬት ላውልቅልህ? አይ ችግር የለውም። ወይ ገደም እላለሁ ትንሽ። ስለዚህ አሁን ስለተጎዳ አባትን መግደል ነበረብህ? እኔ አንተ ስሜት አልተሰማኝም፣ ያንተ ችግር ያንተ ጉዳት አልተሰማኝም አላልኩም። በጣም ከባድ ነገር ነው አልኩ እኮ። በጣም ከባድ ነገር ነው። ቆሻሻ ተነስ፣ ተነስ፣ ተነስ። ናውጣ ዝም ብለህ ለቀቀኝ። አንተ ይህን ነገር ያደረገው አባት ነው እና ከዛ በኋላ እሱ በህይወት የለም ብለህ ነው ልትወቅሰው ነው? ምንድን ነው አልገባኝም። ቢኖርማ በቀሌ እሱ ላይ ነበር የምበቀለው። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ ከበድ ያለ ነገር አለ፣ ስለሱ መረጃ መስጠት እፈልጋለሁ። የተቀረውን ደግሞ አንተ እንድታጣራና እንድትደርስበት ስለምፈልግ ካለውበት ቦታ እንድትመጣ ስላለችኝ እዛው ቦታ ድረስ ተገኝቻለሁ ማለት ነው። ምንድነው ልትነግረኝ የፈለገችው የሚለውን ደግሞ እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ውድ ቤተሰብ ሁኑ እላለሁ ማለት ነው። የኔ ቤተሰቦች ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልን፣ እናየዋለን። በምንተጋገዘው ነገር እንተጋገዛለን። ማስተካከል ያለብን ነገሮች ካሉ ደግሞ ያንንም ለማስተካከል ፈቃደኞች ስለሆነ አሳውቁን፣ እናየዋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። ሰላም ነው? አለን ይመስገነው። እንዴት ነህ? አለን አለን። ምንድነው ልትነግሪኝ የፈለግሽው ነገር? ያው እንግዲህ በቴሌግራም አሳውቀሽኛል በተወሰነ መልኩ። ነገር ግን የተፈጠረው ነገር ምንድነው? በምን አይነት መልኩ ነው መተጋገዝ የምንችለው የሚለውን ደግሞ አንቺ ያለውን ነገር ግልጽ አድርገሽ ንገሪኝ። እሺ አክብራኝ ስለመጣህ አመሰግናለሁ። ሌሎች ነገሮችን ለማድረግ አስቤ ነበረና የእናንተን ሚዲያ ስለምከታተል እናንተ ጋር ይሻላል መፍትሄ ያገኛለሁ ብዬ ነው የመጣሁት። ትዕግስት እባላለሁ። ማውራክ ስለ ጓደኛዬ ነው። ጓደኛዬ ኪያ ትባላለች። ከትምህርት ቤት ጀምሮ አብረን የተማርነው፣ ከሃይ ስኩል ጀምሮ አብረን የተማርነው እና ከዛም አብረን ጓደኝነታችንን ቀጠልን። ኮሌጅ ገባን፣ ኮሌጅ ጨረስን። ከዛ አንድ አጋጣሚ ሆኖ እሷ እንደውም ስራ አገኘች፣ እኔ ያላገኘውም እና ረጅም ጊዜ እሷ ነበረች እንደውም የምታግዘኝ የነበረው። በጣም መልካም ጓደኛዬ ናት። ብዙ ችግሮችንም ደስታዎችንም አብረን አሳልፈናልና ጥሩ መልካም ጓደኛ ነበረችኝ። አሁን ትንሽ ባህሪዋ ሲቀያየርብኝ ያልሆኑ ነገሮች ውስጥ ስትገባ ልክ አይደለም ብዬ ብዙ ሞከርኩኝ። ልትሰማኝ ፈቃደኛ አልሆነችም። በብዙ ነገሮች እንትን ብያታለሁ። መፍትሄ ሳጣባት እስቲ ቆይ በቃ የመጨረሻ ልሞክር ብዬ ነው ወደ እናንተ ሚዲያ የመጣሁት። ጥሩ እሺ። እንግዲህ መፍትሄ ያጠሽባታል፣ ለማስተካከል የተወሰነ ሞክረሻል ይመስለኛል። ስለዚህ ምንድነው እቺ ልጅ ያጠፋችው ነገር ምንድነው? እኛስ እንዴት ነው ልናስተካክላት የምንችል ነገሮችን? እስኪ ያለውን ነገር አሳውቂ። እንዳልኩ ጓደኛዬ የረጅም ዓመቷ ነው የተዋወቅነውና እንደ ቀልድ ነገሮችን ትጀምርና ወደ ቁም ነገር ትቀይራለች። በአጋጣሚ እንደ ቀልድ የጀመረችው ነገር አሁን ትልቅ ቦታ ደረሳት። እንደ ቀልድ ቴሌግራም ላይ መጻጻፍ ጀመረች። ከሴቶች ጋር ታወራለች፣ ከወንዶች ጋር ታወራለች። ይበልጡን ከወንዶች ጋር ማውራት ጀመረች። ከዛ ወንዶች ደግሞ ሌላ ፍላጎት ሲኖራቸው ሌሎች ነገሮችን ማድረግ ጀመረች። እንዳልኩ ይሄ እኔ እምነቴ አይፈቅድም፣ የእሷም እምነት አይፈቅድምና እኔ ወደ እምነቱ ትንሽ ጠበቅ ስለማደርግ ለዛም ነው መሰለኝ እንትን ጥሩ ነገሩ አልታየኝምና ቀስ በቀስ ወንዶችን ከአንዳንድ ወንዶች ጋር የማገናኘት ስራ ጀመረች። ወንዶችን ከወንዶች ጋር የማገናኘት ስራ ጀመረች። በቴሌግራም ነው የምታወራቸው። አውርታ ጨርሳ ምን ብላ ከዛ ነው ወደ ወንዶቹ ጋር ይዛ የምትሄደውና ከባድ ነው፣ ለማውራትም ይከብዳል።
አሁን እየነገርሽኝ ያለሽው ነገር ትንሽ በጣም ከባድ ነው ከበድ የሚል ከባድ ነገር ነው። በጣም ወንድና ወንድን እንዲገናኝ ማድረግ ማለት ይሄ ከባድ ነገር ነው። በጣም በጣም ከባድ ነው። እንደ ቀልድ ነው የጀመረችው እንዳልኩክ። ከዛ ቀስ በቀስ ወደ ስራ ቀየረችው። ጎበዝ ጭንቅላት አላትና ነገሮችን ወደ መቀየር ስለምታስብ ወደ ቢዝነስ አደረገችው። ከዛም አልፎ ደግሞ አሁን ከቢዝነሱም አለፈና ሌላ ነገር ውስጥ ገባችና እኔ ልክ አይደለም ብዬ አማከርኳት። ቁጭ ብለን አወራን፣ ብዙ ሰዓት ብዙ ቀናቶች አወራን። የሚሆን ነገር አልሆነልኝም። ለሰው አሳልፌ መስጠቱ ከበደኝ። ብዙ ታገልኩኝ፣ ወደ እምነቴም ብዙ አስጠጋኋትኝ። ብዙ ልትሰማኝ ፈቃደኛ አልሆነችልኝም። ብያታለሁ ብዙ። አንዳንድ ልጆች በጣም ሲማረሩ ሰማለው። ከዛ ካለፈች አንዳንድ ወቀሳዎች ይመጣሉ፣ አንዳንድ ልጆች ይመጣሉ እና ከበደኝ። ምን ይሄ ይልሻል እነዛ ሰዎች? ጉድ ሰራችን ነው የሚሉት። ሲመጡ አያውቁትም መሰለኝ አንዳንዶቹ ግን ያውቁታል። አንዳንዶቹ አያውቁትም መሰለኝ ጉድ ሰራችኝ ይላሉ። ቤት ድረስ ይዛቸው ትመጣለች። ብዙ ነገሮች ያደርጋሉና አንዳንዴ ይከብዳል ማለት ለማውራት ሁሉ የሚከብድ ነገሮች አሉት። ቤቷ ጨራሽ ወደ ቤቷ ሁሉ ትወስዳቸዋለች? አዎ ቤቷ ድረስ ታመጣቸዋለች። ብታየው ቤቷን ራሱ በቃ ይለያል። ቤቷ ራሱ ይለያል። ስትገባ ቤቱ ሁሉ ነገሩ ይለያል። ጠረኑ ሁሉ ነገሩ ይለያል። የሚመጣው ህፃናት ወጣቶች ራሱ ብዙ ህፃናት ይመጣሉ ከትምህርት ቤት በቃ ማለት ሃይ ስኩል ላይ ያሉ ልጆች ይመጣሉ። ትልልቅ ሰውም ይመጣል። ግን ይሄ ወጣቱ ይበዛል እና ብዙ መከርኳት። ሊሆንልኝ አልቻለም። ለፖሊስ እንዳላመለክት ያው ፖሊስ መረጃ ይፈልጋል፣ ምስክር ምናምን ይጠይቃል። ብዙ ነገር አለውና ብዙ ስለታገልኩኝ ለዛ ብዬ ነው ወደ እናንተ የመጣሁት። ብትማርበት ሀገርም ቢማር ትውልድ ሀገር ነው እየቀጣን ያለ ነውና ከባድ ነው። ጥሩ እሺ። አሁን እንግዲህ ከነገርሽኝ ነገር በመረዳት ልጅቱ እንግዲህ አጸያፊ ተግባር እየሰራች ነው። ወንድን ከወንድ ጋር ነው የምታገናኘው። በምን አይነት መልኩ ነው የምታገናኛቸው ከወንድ ጋር? በፍላጎት ነው ያለ ፍላጎት ነው እንዴት? ስታናገራቸው ራሷን ሆና ታወራቸዋለች። ከዛ ቀስ ብላ ደግሞ ወንድ ሆና ደግሞ ትቀርባለች። ቀስ በቀስ ከዛ እያለች ስር ትሰዳለች። እንዳልኩ በቀላሉ ዝም ብላ አታገኛትም። ዝም ብላ ነገሮችን ታወራህና እየቆየ ስትሄድ ስለ እውነታው ትነግርሃለች። ያወቀ የተረዳ ይመጣል። እንደዚሁ ደግሞ ስራም አድርገው እየሰራችው ስለሆነ አንዳንድም ደግሞ እንደዚሁ ሳትነግረው እሷን ብሎ ከመጣ በኋላ ሌሎች ነገሮችን ታስደርጋለች። ሌላ ሰው ጠርታ ነው የምታስደርገው? አዎ ትጠራና አሏት የተዘጋጁ እንትኖች አሏት። በቃ ሰዎችን ስታወራህ በቴሌግራም አንተ ከሆንክ ፎቶህን ለሚፈልገው ሰው ታሳያለች። ከዛ ያ ሰው ይመጣል፣ ይዘጋጃል። በዛ ቀን አንተ እሷን አገኘው ብለህ ስትመጣ ሌላ ሰው ይጠብቃል። እሱ ነው ብሎ ከዛ እንደነዚህ አይነት ልጆች ታዲያ ሌላ ቀን መጥተው ይወቅሳሉ፣ ይናገራሉ። ማለት ሊያጠቋት ሁሉ ይፈልጋሉ። ቀላል አይደለም። አዎ በጣም ከትምህርት ቤት የሚመጡ ልጆች አሉ፣ ዩኒቨርሲቲ ተማሪዎችም አሉ። ደግሞ በዛው ልክ ደግሞ በጣም ትልልቅ ባለስልጣናት ሁሉ የሚመጡበት ቦታ አለ እና ልጆቹን ብለው የሚመጡ ሰዎች አሉ። አዎ እና ህሊኔ የከበደው እንደ እምነትም እንደ ዜጋም ሀገርን ነው እየጎዳን ያለ ነውና እኔ ከበደኝ አልቀበላለኝ ህሊኔ። ለዛ ብዬ ነው ወደ እናንተ ሚዲያ የመጣሁት። እሺ ስታወሪያት ምንድን ነው የምትልሽ? ማለት ይህ ነገር ልክ እንዳልሆነና ያው መቼም የተሰማሽን ነገር መናገር አለብሽና ስትናገሪያት ከሷ የሚመጣው መልስ ምንድን ነው? መጀመሪያ አካባቢ ላይ ምን ችግር አለው ቀላል ነው ምናምን ትለኝ ነበረ። ከዛ ደግሞ እየቆየሽ በጣም ስትገባበት ቆይ እኮ አንቺ እኮ ስላልገባሽ ነው ልታስረዳኝ ትሞክራለች። ብታዪው እኮ ብትሞክሪው እኮ ምናምን ነው የምትለኝ። ብትሞክሪው ብታቂው እኮ ምናምን ትለኛለች። ከዛ እኔ ያው በሀሳባችን እኔ ወደ እምነቱ ስለምጠጋ ብዙ አንቀራረብም እና ተይ ግድ የለሽም እንደዚህ አይደለም እንደዚህ ነው ወደ እምነታችንም እንሂድ እንደዚህ ነው ምናምን ስላት አይ እንግዲህ በቃ እዚህ ጋር ይብቃን እያለች መጣና አሁን ጓደኝነታችን ሻከረ። እሷም ህይወቷ አደጋ ላይ ሆነ። ልጆቹም እየተጎዱ እያየው ማየት ከባድ ነው። መጥተው ሲያለቅሱ በጣም ማለት እንደ ሀገር ስታስበው ከባድ ነው በጣም። ልጆች እየተጎዱ ነው። እሷን ብለው መጥተው የሚሄዱት ማለት ነው። ያፈልገው የሚመጣው እንዳለ ይሆንና እነዚህ ደግሞ ሳይፈልጉ እሷን ብለው መጥተው የሚጎዱ ልጆች የሚደፈሩ ልጆች ስላሉ ከዛ አንጻር ይከብዳል። ስለዚህ አሁን እያልሽኝ ያለሽው ነገር ምንድን ነው?
ይቺ ልጅ በእንደዚህ አይነት ስራ ከጀመረች ምን ያክል ጊዜዋ ነው? ቆይታለች? አዎ ቆየች። አሁን እንደው አንድ ወደ 4 ዓመት ከግማሽ አካባቢ ይሆናታል። ስለዚህ ይህን ነገር አልፎ አልፎ ነው የምታደርገው ማለት ነው? አይ አሁን እኮ እንደ ስራ አድርገዋለች። አሁን እንደ ስራው ነው። በቃ ስራ ሆኗል እኮ አሁን በቋሚነት ስራ መተዳደሪያዋ አድርገዋለች። የበፊት ስራዋንም ትተዋለች። ያው እንደተማርን ነገር ያለውና እኔ አሁን በሱ ነው እየሰራ ያለሁት። እሷ ትታው በዚህ ጥሩ ብር ታገኛለች። ብር ቢሉህ ብር መሰለ እንደ የምታገኘው በጣም ብዙ ብር ነው የምታገኘው እኮ ስንት እንደሚከፈላት በሰው ራሱ እኮ በቀን ብዙ ነው የምታገኘው። ቀላል ብር አታገኝም። ስለዚህ እነዚህ ሰዎች አሁን ወንዶችን አዘጋጅታ ነው ይሄን አጸያፊ ስራ የምትሰራው ማለት ነው? አሏት፣ የተዘጋጁም አሏት። እንደዚህ ራሷ አዘጋጅታቸው ያስቀመጠቻቸውም አሏት። እንደዚሁ ደግሞ ያወራትን ሰው እዛው እርስ በርስ ደግሞ ታገናኛለች። እዛው ቴሌግራም ላይ አንዱን ከአንዱ አድርጋ እርስ በርስ ታገናኛለች። ይሄ ማለት አለኝ ብቻ ሳይሆን አዲስም ከመጣ እዛው በዛው ነው እንትን የምትል የተቀመጠ ብቻ አይደለም፣ አዲስም ትሰራለች። እስኪ እንግዲህ ማለት ስሟን ኪያን ያልሽኝ? ስለዚህ ስልኳንም ትሰጭኛለሽ። እስኪ ያለውን ነገር ፕሮፋይሏን ምናምን ምን እንደምትሰራ እስኪ በዛ አንዳንዴ ፕሮፋይል እኮ ይገልጽሻል ማንነትሽ እና እንደዛ እንኳን አታገኛትም። በእንደዛ አታገኛትም። ያኛውን እንትኗን ፔጇን እኔ እሰጥሃለሁ፣ ቁጥሯን እሰጥህና ስታወራት ግን ዋነኛውን የስራ ፔጅ እሷን ስታወራት ኖርማል እንደዚህ ስታወራት ደህና ባለ ሀብት ሆነክ ማለት አንተም ያው ስታይክ ፎቶ ትልክላት አለ። ያው ፎቶ መላክ ግዴታ ነውና ፎቶ ትልክላት አለ። ሰውነትህን ምንህን አይታ መጀመሪያ ነው የምትመርጥህን ያውቃታል ጓደኛዬ። በእንደዚህ እንትን አትልምና ስታወራክም ዝም ብላ አንዳንዴ እንትን ትልሃለች። ብሩን አለው የለውም ለማለት እንትን ስለ ችግር ነገሮች ታወራሃለች አለ አይደል? የሆነ ትንሽ የሆነ እንዳጣች አይነት ነገር ሆና ትቀርባለች። አንተ ያኔ እንደዛ ስትልህ ዝም ብለህ ትንሽዬ ብር ላክላት። በቃ ዝም ብለህ ትንሽ ብር ላክላት። ከዛ በኋላ ካንተ ውጪ ሰው የለም። ስለዚህ የተወሰነ መላክ አለብን። ዋናው እሱ አይደለ? እሷም የምትፈልገው እሱ ነው። በቃ ይሄ ልጅ አለው ብላ ከአንዳንድ ነው እንትን የምትመርጥክ። አንዴ በአንድ ቀን ነው የምትመርጥ፣ ሳምንትም አትቆይ 2 ቀን። ስለዚህ አሁን ከኔ የሚጠበቀው ምንድነው? ለሷን እነግርሃለሁ፣ ቁጥሯን ፎቶ ትልክላታለህ። ከዛ ታወራታለህ። ስታወራት በቃ እሷን እንደወደድካት ሁንና ቅረባት መጀመሪያ። ከዛ በኋላ ነው ቀስ ብላ ነው የምታወራክና ለእሷ ብቻ ያለህን አቋም ትነግራታለህ። ከዛ እሷን ብለህ ስትመጣ ታገኛታለህ እንጂ በሌላ ብታገኛት ይሄ ያወቀ ነው ብላም ልትልህ ትችላለች። የነበረም ሰው ነው ብላ ልትልህ ትችላለች። ሊያጠምደኝ ነው ብላ ስለምታስብ በእሷ ውበት እንደተማረክ ውበቷም እንትን የምትል አይደለችም። ቆንጆ ናትና በውበቷ እንደተማረክ አድርገህ ንገራት። ከዛ የተወሰነ ትንሽዬ ብር ላክላት። ቤቷን አሳይሃለሁ። አሁን ስለሌለች ቤቷን አሳይሃለሁ። ቤቷን ታሳኛለሽ ዛሬ? አሳይሃለሁ ቤቷን። ከዛ በኋላ አንተ ታገኛታለህ፣ ታወራሃለች። ኧረ በአንድ ቀን ነው እንትን የምትልህ። ምናልባት ቶሎ ካልመለሰችልህ ደጋግመህ ቴክስት አድርግላት። ማለት አንዳንዴ ችላ ትላለች ብዙ ስለሚመጡ። አይ ቴሌግራሟ ላይ ነው እንደዚህ የምትጠቀመው። ይሄኛው የቴሌግራም ፔጇ ነውና በሱ ታወራታለህ። ድንገት ያው ቲክቶክ ላይ አይቼሽ እንደዚህ ቆንጆ ነሽ ለማለት ያክል፣ መቼም ቆንጆ ናችሁ ስትባሉ ትወዳላችሁ አይደል? እውነት ነው። ግን ፌስቡክ አላት፣ ፌስቡክ ላይ ትጠቀማለች። ፌስቡክ አላት። ብዙ እንደዚህ እንትን ውጥት እንኳን አትልም። ፌስቡክ አላት ስራዋን ስለምታውቅ። ውጥት አትልም። ፌስቡክ አላት። ፌስቡክ ላይ አይቼሽ ነው ምናምን በልና ዝም ብለህ አውራት። ቆንጆ ነሽ ምናምን በላት። ስልኳም ስላለ በድሮ ስላወጣችሁ ስልኳም ስላለ እንትን አትልህም። ትመርጣለች። እንኳን እንዳንተ አይነት ቆንጆ ስንት ሰው እንደሚመጣ ባየህ እዚህ ግቢ። ጥሩሽ እንግዲህ ያው ማለት ግን አሁን ከነገርሽ ነገር አንድ ግራ የገባኝ ነገር ምን አለ መሰለሽ፣ እነዚህ ወንዶች ከመጡ በኋላ በምን አይነት መልኩ ነው ሌላ ወንድ መጥቶ የሚጫወትባቸው? እንዴት ነው አልገባኝም። ሁለተኛ ደግሞ ያ ነገር ከተፈጠረ በኋላስ ወንዶቹ በምን አይነት መልኩ ነው ወጣው የሚሄዱ እዚህ ግቢ? መቼም እንደዚህ አይነት ነገር ተደርጎበት ሰው እንዴት ዝም ብሎ እዛው ይቀመጣል? እና እችን እስኪ አስረጅ። ይኸውልህ ግቢያችን ሰፊ ነው። አሁን ይሄ አንተ በዋናው ስለገባ ነው። በዛ በኩል ጋር ደግሞ መግቢያ አለን፣ በጀርባ በኩል አለን አንድ መግቢያ አለን። ሰው የሚመጣው በዛ በኩል ነው። ያኛው ደግሞ የኛ ቤት በጓሮ በኩል ስለሆነ መግቢያና መውጫው በዛ ነው መስሎ የሚሰማው። ያው ብዙ ነዋሪ ስላለ ወደ ላይ በዛ በኩል የተወሰኑ ቤቶች ስለሆኑ እንትን አይልም። ግን የሚመጣው ሰው የተወሰነለት ሰው ነው ማለት ሰዓቱ የተወሰነለት ሰው በሰዓት ነው የምትገባው። በዛ ሰዓት መተህ ቶሎ የምትወጣው። እና እንዳልኩ ደግሞ ሰዎቹ ሲመጡ ተዘጋጅተው የሚጠብቁ ወንዶች አሉ። ውስጥ የሚጠብቅ አለ።
አንዳንዴ ደግሞ እነሱ ከገቡ በኋላ ደግሞ የሚመጡ አሉ። ልጆቹ ከገቡ በኋላ እንትን እንዳይጠረጥሩ ውስጥ ከገቡ በኋላ አንኳኩቶ የሚገባ አለ። እንደዛም ነው የሚገቡት። ስለዚህ አሁን ይሄ ሰው ከተጎዳ በኋላ የተጎዳው ሰው እንዴት ነው አወጣው የሚጥሉት? እንዴት ነው እሷንስ? ያን አይ ከመሸ አካባቢ ላይ ነው አውጥቶ ጎረምሶች አሉ አውጥተው ይዘው ይሄዳሉ። ይመጣል የሚጥሉት ቦታ ላይ ይጥላሉ። በቃ ወስዶ የአንድ ቦታ ይጥልሃል። ተመልሰ እንዳትደርስ አድርጎ ይቀጠቅጥሃል። የተመቸው የፈለገ ሲወጣም በስነ ስርዓቱ በክብር ወጥቶ ይሄዳል ሳይመታ። አሉ ደግሞ የተዘጋጁ ችግር ካለ ደግሞ የተመቸው ደግሞ እንደዚህ ይሆናል። ደግሞ አረ ስንት አለ መሰለክ ደጋግሞ የሚመጣ እነሱም ብሎ አይደል እንደ ልጆቹ ውስጥ ሲገቡ ጠብቆ ተከትሎ የሚገባ ጠብቆ እና እኔ ማንሳት የፈለኩት እሷም ተጎዳች፣ ልጆቹም አለቁ። እንደ ሀገርም ይሄ በእምነትም በምንም የተወገዘ ነው። አሁንም ቢሆን መቼም አልዘገየሽም። በእርግጥ ጠርተሽኛል እዚህ ድረስ። ነገር ግን አንቺም ይሄን ሁሉ ነገር ታውቂያለሽ። 4 ዓመት ከምናምን ማለት በጣም ብዙ ነው። ብዙ ወጣቶች አልቀዋል። ግን እንዴት ይህን ያክል ጊዜ አንቺ እንዴት ቆየሽ? ግን እዚህ አልነበሩም። ስራውን ስትጀምረው አውቃለሁ። እዚህ አልነበረችም። አሁን ወደዚህ ከመጣች ትንሽ ጊዜ ሆኖታል። ግን እዚህ አልነበረም የምታመጣቸው። አሁን በየቦታው ስትሄድ እየታወቀ ሲመጣ ቦታ ትቀይራለች። እየታወቀ ሲመጣ አይ እዚሁ ከተማ ላይ ነው እየተቀያየረች ያለችው። እስካሁን ወደ ሌላ አካባቢ አልሄደችም እስካሁን። እሺ ጥሩ። እንግዲህ አሁን ዋናው እንግዲህ በምን አይነት መልኩ ወደ ውስጥ መግባት እንዳለብኝ ከክሮች ጋር የምንመካከረው ይሆናል። ተመካክረን እንዴት ወደ ውስጥ እንደምንገባ እናወራበታለን። ነገር ግን አሁን ከነገርሽኝ አንጻር ግን ጥንቃቄ ይኖራታል። ሰዎችንም ስለምትይዝ ከቀን በቀን እንደዚህ ያክል ዓመት ከቆየችበት ሞር ኤክስፔሪንስ ናትና ስለዚህ ጥንቃቄ ማድረግ እንዳለብን ይሰማኛል። ከክሮች ጋር ደግሞ የበለጠ በደንብ ስለምንመካከርበት ከአንቺ የሚጠበቀው ዛሬ ቅድም እንዳልሽኝ ቤቷን ዛሬ ያሳያለሁ ብለሽኛል። ቤቷን እንየው። ካሜራ ልናስቀምጥ የምንችልበት ነገር ከተገኘ በጣም ደስ ይለኛል። ካልተገኘም ችግር የለውም። ምክንያቱም እኔ አሁን ከዛሬ ቀን ጀምሮ የቴሌግራም ሊንኳን ትሰጭኛለሽ፣ ለማውራት እሞክራለሁ። ቶሎ እንዲያውም ማወራው ሰው የለኝም አሁን፣ ችግር የለውም። ስለዚህ ቶሎ ላውራትና ያለውን ነገር ደውዬ አሳውቅሻለሁ። እሺ እየተደዋወልን በምን ሰዓት እንደምትመጣ ካሜራ ማስቀመጥ ባለብህ ሰዓት በምን ሰዓት እንደምታስቀምጥ እናወራና አዘጋጅተን ካሜራውን ታያታለህ። እንግዲህ ካሜራ ማስቀመጥ እንኳን በጣም የሚከብድ ይመስለኛል። ምክንያቱም ጠንቃቃ ከሆነች እንትን ማይል ነገር ነው። ስለዚህ ጥሩ እሺ፣ በቃ እኛ የምንወስነው ነገር ይኖራል። ለሰጠሽን ጥቆማ ክብር ይስጥልን። በጣም ነው የምናመሰግን። ሁሉም እንዳንቺ ነው መሆን ያለበትና ጥሩን ያደረግሽ። አመሰግናለሁ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። በጣም የሚከብድ ነገር ነው። ከማህበራዊ ኑሮ ትንሽ ወጣ ያለ እና ያፈነገጠ ነገር ነው። ነገር ሳይሆን ያፈነገጠ ነው። ስለዚህ በምን አይነት መልኩ እሷን ማጥመድ እንዳለብን እንወያይና ያለውን ነገር የምናሳውቃችሁ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው በጣም ከባድ ነገር ነው። ትንሽ ውስጤን የመረበሽ አይነት ስሜት ተሰምቶኛል። ምክንያቱም ይሄ የሚያሳፍርና በጣም የሚቀፍ ነገር ነው። ከዚህ በፊትም እንደዚህ አይነት ነገር ያጋለጥንባቸው ሁኔታዎች አሉ። ግን ይሄኛው ደግሞ በጣም ነው የፈጣጠነችብኝ። ፍጥነት አላት። ልጅቱ እንደተናገረችው ቶሎ ነው እንትን ያለች ፍላጎት ያላት እንዳላት ስታስመስል በጣም ነው የምትገርመው። ከወንድ ጋር ግንኙነት ካልፈጸመች በጣም ብዙ ጊዜ እንደሆነና አሁን በጣም እንደምትፈልግና ፎቶ ላክ ብላ በመከራ ፎቶ ልኬላት በቃ ከአንተ ውጭ ወደ ውጭ የሚሉ ነገሮችን ምናምን ብዙ ጽፋለች። እኛም እንግዲህ ማስመሰል ስለነበረብን እኛም እንዳንዳንዱ እንደ ዘመኑ ሰዎች ማሬ ፍቅሬ እያልነ ጽፈናል። እንግዲህ በዚህ መጀመሪያ ጥቆማ የተሰጠበት ቀን በኋላ 2 ቀን ነው እንግዲህ ማክሲመም 3 ቀን ሞላው ማለት ነው። እና
በዚህ 3 ቀን ወሬዋ በጣም የሚገርም ነው፣ ፍጥነት አላት። ብር እንዳስፈለጋትና ፀጉር ቤት እንደሆነች ስትነግረኝ የግድ እንግዲህ መላክ ስለነበረብኝ ለፀጉር 5,000 ብር ልኬላታለሁ። እንግዲህ ፀጉሯን ካልተሰራችው ፀጉሯን ይዤ ገንዘቤን ማስመልሳት ይሆናል። እና ቦታው ድረስ አሁን ተገኝተናል። ወደዚህ ከመጣሁኝ 1-3 ደቂቃ ሆኖኛል ወደዚህ ቦታ። እንግዲህ የሰጠችኝ ሎኬሽን እዚህ አካባቢ ነው። ልደውልላትና የምትለውን ልስማ። በዛ ላይ ልጅቱም ትንሽ ከበድ የሚል ነገር ስላላት እንጃ ብቻ ፈርቻለሁ። መሳሪያም ስለያዝኩኝ መጠንቀቅ አለብኝ። ምንም ጥያቄ የለውም። ሄሎ ኪያዬ፣ እንዴት ነሽ እናት? ደህና ነህ? እግዚአብሔር ይመስገን። እዛ የላክሽልኝ ሎኬሽን እዚሁ አካባቢ ነው የሚያሳየኝ። ቤቱን ግን አላወቅኩትም እና ወይ ላይቭ ሎኬሽን ትልኪልኝ? እንዴ አልተንቀሳቀስኩም እኮ እኔ እዛው ሆኜ ነው የላኩልህ። እሺ። አይ ከረንት ሲሆን አንዳንዴ ይሳሳታል። ከረንቱ ሎኬሽን ሲሆን ይሳሳታል ብዬ ነው እና ላይቭ ሎኬሽን ሲሆን ደግሞ ጥሩ ነው ብዬ ነው እንጂ ወይ ደግሞ ውጭና እሺ ልውጣልህ በቃ እኔ እያወራሽኝ ውጭና እኔ እንደዚህ ቶሎ ላገኝሽ መጥቼ አንቺ እንደዚህ ትሆኛለሽ? ኧረ አባቴ እኔ በምን አቅሜ በእናትህ ደርሰሃል ብዬ ነበረ እኮ። አዎ ደርሻለሁ እኮ እናቴ ደርሻለሁ። እስኪ ቆይ ልውጣልህ፣ እየወጣሁልህ ነው። ወጣሽማ? ወጥቻለሁ። አትታይኝ ግን አትታይ። አይቼሻለሁ። እሺ እሺ እሺ፣ አመሰግናለሁ። ይኸው እየመጣሁ ነው። እሺ እሺ፣ አዎ ደርሻለሁ። ካሜራ ማናት ተከተለኝና ትሎ ስጠኝና ካሜራውን እለፍ። እሺ እንዴት ነሽ? ሰላም ነው? ምንድነው በማክስ ማስክ አንዳንዴ ደግሞ አስፈላጊ ነው፣ ሰፈሩንም ስለማላውቀው። እሺ የቱ ጋር ነው? እዚህ ጋር ነው? እሺ እሺ፣ የቱ ጋር ነው? ወደፊት ነው? እሺ እሺ፣ ሰላም ነው? እንዴት ነሽ? ደህና ነሽ? አማን ነው? ቤትሽ ቆንጆ ናት። የላጤ ቤት ነው እሱማ። እንዴት ነው? ሁሉ ሰላም አለን። ኮኔክሽን ደግሞ አስቸግሮኝ ነበርና አካባቢ ኧረ አውልቀዋለሁ። ምን ያደርጋል ብለሽ ምን ያደርጋል? ችግር የለም። እንዴት ፎቶ ፊልተር አልጠቀምም ትያለሽ? ፊልተር ብጠቀምማ በዚህ ፍጥነት አገኝታለሁ ብዬ አላሰብኩም ነበር። እኔም አላሰብኩም። የሆነ ነገር ግን ያደረግሽኝ የሚመስለኝ ታውቂያለሽ አይደል? በቃ በጣም ቶሎ ነው ያወደድኩሽ። እሺ ጉራው ይቆይክ። እኔ ነኝ የተመቸኝ። መዋሸት አይመቸኝም። ብዙ ሴቶች ይላሉ እንዳትለኝ። ኧረ ማንም አይለኝም። ማን ይለኛል ብለሽ ነው? ቆንጆዬ ነህ ማን ይለኛል ብለሽ ነው? ኧረ ያለኝ የለም። ግን በቃ እንዲሁ ሳይሽ ቴሌግራም ላይ በጣም ደስ ያልሽኝ እና የአንቺ አይነት ከለር ደግሞ እኔ ይመቸኛል። በጣም ደስ የሚለኝ እና ለዛ ነው። እንዴት ያለኝ የለም ስትል ደግሞ ማን ይለኛል ብለሽ ነው? ማንም እስካሁን እኔ እኮ ባላቃችሁ ብዙ ወንዶች አውቃለሁ። አይ
ብዙ ወንድ እንኳን የምታውቂያት መስሎኝ የደከመህ አይነት ነገር ነህ። የሚጠጣ ነገር ይምጣል። ያለውን እጠጣለሁ፣ ችግር የለውም። በዚች ጋር ነው መሰለህ። እንደዚህ ነፋስ ስለዚህ እንደሆነ ወደ በሩ እንደዚህ ይሻላል። መጠጥ ላይ እንዴት ነህ? አረ መጠጥ አሁን እንኳን ልቆይ ትንሽ በኋላ እጠጣለሁኝ። አረ በጭራሽ ነው ግብዣሽን አለቀውም፣ ግን ትንሽ ቆይቼ እጠጣለሁኝ። ወይ ቀርታችሁ ቆይ፣ ችግር የለውም። እሺ እንዳታሳፍረኝ ይኸውልህ። አረ ምንም ችግር የለውም። እና ሰላም ነው? እንዴት ነሽ? እንደዚህ በፍጥነት ቤት እመጣለሁ ብዬ አላሰብኩም፣ ግን በቃ እንደዚሁ 2 ቀን ምናምን እንደዚህ ሳወራሽ ቶሎ እንደዚህ እመጣለሁ ብዬ አላሰብኩም ነበር። አንዴ እኔ ራሱ አላሰብኩም እንጂ ምን ሆነ ነው? በጣም ቅርብ ጊዜ እኮ ነው። እውነት ነው። በዚህ 2-3 ቀን ግን በቃ 2 ዓመትም አወራሽ 3 ዓመትም ምንም ለውጥ የለውም ብዬ አስባለሁኛል። ለውጥ የለውም ማለት ለኔ የለውም። ኧረ እኔም የለውም ዋናው ልብ መገናኘት ምናምን። ቲክቶክ ምናምን ትሞክሪያለሽ እንደ ሪንግ ላይ ሲታየኛል ከኋላ። ኦኬ አካውንትሽን ግን አላየሁትም የቲክቶክ። በቺ ጠይቀኝ ገና ብዙ የምታየው ነገር ይኖራል። ነው እሱማ። እና ፀጉርሽ ስንት ዊግ ነው የጨረሰው? እስኪ ንገሪኝ። ስንት ይመስላል? ኧረ ነው 7። ኦኬ በሰባት ብቻ አስተያየት አድርገው አልጨመሩልሽም? አለቃ ራስክ ላይ ያለ የኔ ስንት ይጨርሳል? እንዳየሩ ያው ቆንጆ ፀጉር አለ። አይ የኔው ሴቫሪያ ፀጉር ነው። ጠንካራ ነው። ለዕቃ ማጠቢያ ይሆናል። ያልታጠበ ዕቃ ካለሽ ንገሪኝ። ይኸውልሽ ቅልብጭ ያለሽ ቤት አልሆን ችግር። ቆንጆ ናት። ደስ የምትል የሚታጠብ ዕቃ ምናምን የለም። ሲኖር ወይ ካለ ሽቦ ስላለ ሽቦውን በራሴ ይዤው እየዞርኩ ስለሆነ ለማጠቢያ ተቸገሪም ብዬ ነው። እና ኑሮ እንዴት ነው ታዲያ? በጣም አሪፍ ነው። እኔ አዲስ አበባ ውስጥ በጣም ብዙ ሰው ስለ ኑሮ ስጠይቅ በጣም ነው የሚያማሩና ያንቺ ደግሞ ይለያል። እኔ ፈታ ብዬ መኖር ፈልገው ስለማንም ኬርለስ ነኝ እና ገባኝ። እዛ መሰለኝ አንተ በዚህ ሳምንት ባልሞላ ጊዜ በ3 ቀን ውስጥ ነው እንጂ 2 ቀን ያወራን እኮ። ግን ያው በቃ ሳምንት ሳይሞላ በጣም ፈጣን ነው እኮ ራሱ። አይ ጥሩ ነው ያደረግን። ምን ችግር አለው ብለሽ ይሻላል። ሞራው ለመተዋወቅ መቀራረብ የተሻለ ነው ብዬ አስባለሁ። መቀራረብ መተዋወቅ የለም። አልሸሹም ዞር አሉ። አጠጣም መጠጥ ጠጣ ፈዘዝከ? አይ እጠጣለሁ። እኔ እንደዚህ አይነት ሰው አይመቸኝም በነገራችን ላይ። የሆነ ደስ የሚል ነገር ወከባ ምናምን ነው የምወደው። ኦኬ እሺ እኔ አጠጣ እሺ እጠጣለሁ። እሺ ቺርስ። እሺ ግን ጎልደን ነው ትንሽ ወይ ውሃ መጀመሪያ ብትሰጪኝ ደስ ይለኛል። ለምን? ምንድነው ክርስቲያኑ ክብይ አይደለም? አይ በደረቁ ስለማልጠጣ ነው። በደረቁ ስለማልጠጣ ነው። ውሃ ካለ ውሃ ስጪኝ። እሺ እንዴ የኔን መጠጥ እኮ ይዛው ነው የወጣች። የኔን መጠጥ ይዛው እኮ ነው የወጣች። የኔን መጠጥ ነው ይዛው ሄደች። ለምን እንደሆነ አላውቅም። ከቤት ውስጥ ማንም የለም፣ ግን ያው ጥንቃቄ ማድረግ ስላለብኝ መያዝ ያለብኝ ነገር ይዣለሁ። ምንድን ነው? እሺ ሰላም። እሺ ያው ጉንፋን ስለያዘኝ እኮ ነው። ታውቂያለሽ ማክሲም ታረጋው አስጨነቀኝ። እኔ ነው ታጣሽ። ይሄኛው የኔ መጠጥ ነው አይደል? ወሰድሽው? በእናትህ ቡና ምናምን እያሉ ነበር ሰፈር ውስጥ። እነሱን ቼክ እያደረኩኝ በዛው ስሜታዊ ሆኜ ነው የሄድኩት።
ኦኬ ጠጣ። እሺ ምንድን ነው አንተ? ጠጣለሁ አሁን ስለምጠጣ እና እንዴት ነሽ ታዲያ? ደህና ነኝ። ሰላም ነው? መጠጥ ብዙም ስለማልወድ ነው። እሺ እንዳይልሽ። እንዴት ምንድን ነው አንተ? ከተማጀር ስትታይ በጣም ዘናጭ ነህ፣ ቆንጆ ነህ፣ አማላይ ነህ። ምንድን ነው እንዴ ነው መጠጥ አልጠጣም የሚለው? እነሱ ራሱ አሁን ላይ እየጠጡ ነው። ኧረ እባክሽ ያው መጠጥ ፍላጎትም እምነት ምናምን ሳይሆን መጠጥ ያው መጠጣት የሚፈልግ ሰው ጠጣል አይደል? ግን በመጠን ነው ሁሉም ነገር መሆን ያለበት እኮ። ጋፕ ይኖረዋል እኮ። እኔም እኮ አሁን ጋፕ አለው። ስካርልኝ አላልኩም። ጠጣ። የመስከር ሀሳብ እንኳን የለኝም ዛሬ። በጣም የተጎዳህ ነው እየመሰለኝ ያለው። በምን ይጎዳል? ባለመጠጣት። እኔ ግን እየደበረኝ ነው። ለምን ደበረሽ? አልጠጣም ስላልከኝ ነው። አይ በቃ የዛሬ ነው። በዛ ላይ ደግሞ ጉንፋን ስለያዘኝ እንደውም አልኮል ነው ያበስልልሃል። ኧረ በስለውም መድኃኒት ነው የሚሻል። መድኃኒት መድኃኒት እየወሰድኩ ነው። መድኃኒት ስታናደድ። ይህን ትላንት እኮ ነው የጀመርኩት። ውሃውን ጠጣ። እሺ ወይ? እጠጣለሁ። ውሃ ለጠበቅኩ አይደለ? እንዴት ከጠበቅኩ በላይ በፎቶ ካየሁ በላይ ቆንጆዬ ነህ። እሺ አመሰግናለሁ። አንቺም ቆንጆ ነሽ እኮ። አይ ታሽኮረብልኝ አይደለም። ቆንጆ ነኝ አቋራው ለራሴ። ኧረ አላሽኮረብኩሽ፣ ግን የምሬን ነው። ቆንጆ ነሽ። ከለርሽ በጣም ነው የሚያምር። ሌላ ምትልኝ የለህ? በደንብ በለኝ ደስ እንዲለኝ። አይ ተጫዋች ነሽ አንቺ። ወይ ያው ላይፍን ማካበድ አይመቸኝም። ይሞቃል ልበል። የሆነ ቀኑ ዛሬ ከባድ ነገር ነው። ጃኬትህን አታውልቀው። ፀሐይ አለ። አይ የምን ጃኬት ብለሽ ነው? እጅጌ ቁርጥ ስለሆነ ብዙም እንትን አይሞቅም። ብዙም አይሞቅም። ይሁን። ስራክ ምንድን ነው ታዲያ? ስራዬ ምን ይመስላል ስታይኝ? እንደዚህ መገመት ይከብዳል። የራይድ ሹፌር እንደምትይ ጠብቄ ነበር። አላሰብኩትም። የራይድ ሹፌር ስራ ነው። የራይድ ሹፌር ስራ ነው እንጂ እንዴት ነው ስራ ማለት? እኔ እንደሱ ነገር በጣም አምጣለሁ። ሰው አይመስሉኝም ራሱ። ግን ምንድን ነው አንተ አሁን ሙዴን የምትወልበው? ሀይ ምንድን ነው? እኔ እንደዚህ ነገር ጭንቀት አልወድም። የሆነ ነገር እየጠጣ ምናምን በእናትህ እንዳይደብረኝ። ኧረ አይደብረኝም። ውሃ ክልም እየጠጣ እሺ። ደግሞ ልቀፍክ ትተኝ እንቅልፍሽ መጣ። ምን ችግር አለው? ያው እኔ ስለቀረብኩ ብቻ ነው። እሺ አልደበረክማ? ኧረ በጭራሽ አልደበረኝም። ቡና ምናምን ቢኖር ደግሞ ቡና አልችልም። እኔ እንደዚህ ነገር አልወድም። አትወጂም? ቡና ማፍላት አትወጂም? እንደ ሴቶቹ ምናምን ምንድን ነው? እስኪ በእናትህ ዘና ብለህ ተቀመጥ። እሺ ኧረ ዘና ብያለሁ እኮ። ማክሱን አታውልቀውም? ውይ ጉንፋን ነገርሽ እኔም ይዞኛል እኮ ነው። አንቺን ደስ እንዲልሽ ነው መጀመሪያም ራሱ ያወለድኩት እኮ አይደል? እንዳይጨንቀኝ። ኮፍያው ችግር የለውም። ኮፍያው ያራዲ ኮፍያው እንደዛ ይሻላል። በእናትህ አውልቀው። ኧረ እሺ ችግር የለውም። እንደ ከአንቺ አይብስ ምን ችግር አለብሽ? መጠጡን ደግሞ አንዱ ጠጣ ወይ መጠጡ እንኳን ትንሽ ልቆይና እጠጣለሁ። ሴቷ ቁጭ ብላ እኔ ስጠጣ አንተ መጠጡ ወንድ ሴት ይላል ብለሽ ነው? አለባበስ በጣም ያምራል። አመሰግናለሁ። ምንድን ነው የሆነ ቦታ ይዘኸኝ ሂድ። ከዛ የሆነ ምናምን የት ነው የምትፈልጊው? ክለብ እንውጣ። እዚህ አያት ለሊት የማታ ክለብ። ኦኬ። አይ ቀን ብዙ የሚታዩ ቦታዎች አሉ። እግዚአብሔር ወይኔ ጉዴ! ከየት ነው የመጣው? ከቤተ ክርስቲያን ነው የመጣው? ከገጠር ነው። ማታ ብንወጣ ኮሪደሩ ለእኛ ነው የተሰራው። ስለዚህ አንሄድም? እንሄዳለን፣ መሄድ እንችላለን። ምንም ችግር የለም። ዛሬ እዚህ አታድርም? አታድርም እዚህ? ኦኬ እሺ በቃ ባንዳ ዘጋ። እሺ ይቻላል። አድራለሁ ብለኸኛል ዛሬ? አድራለሁ። ባንዳ አሁን በደንብ ቀፈኝ። በቃ እሺ
እሺ ያው ይዤሻለሁ የትም እንዳትሄጂ ይዤሻለሁ። የሆነ ጭነት ምትያልክ ነው ግን የሚመስለኝ ምን ሆነ ነው? ትንሽ ሰውነት ስለሚሰቀኝ የመጀመሪያ ክነኝ እና የመጨረሻ እንጂ በጣም እየተሸማቀቅ እኮ ነው። አይ እንደዛ አይደለም። ይኸው እኔ የመጀመሪያ ነኝ አይደለም የመጀመሪያ እንጂ ምንድን ነው የከተማ ልጅ አይደለ እንደ አንተ ቆርጠን በል። የከተማ እንደዚህ ናቸው። አዎ በቃ እኔ እስካሁን የሚያጋጥሙኝ ወንዶች እንደውም አለሊ ቦዘኔ ናቸው ከኔ ባሱ። ብዙ ወንድ ጋር ነሽ የተገናኘሽ ማለት እንዲከፋ ማለት ታስኮርፊኝ ነው ይሄ ቆንጆ አይደለም። እውነቱን ስለነገርኩ ከሌላ ሰው ከምሰማው ከኔ ብሰማው ይሻላል። አይ እውነት ነው። ቆይ ግን የሆነ ሀሳብ እንዳሰብ ለምን ከጓደኞቼ ጋር አብረን አንወጣም? ወደ ማታ ነው ይቻላል። ያው እዚህ ማደሬ ካልቀረ እንደዛ ይቻላል። እሺ እንደዛ እኮ እንደዛ ከሆነ እንደውላችኋለን። ቆይ ቴክስት ነው ይላክሽ? ለማን ይላክሻል ቴክስት? ጓደኛዬ ነች እና ነው የሚልኩ እና ምንድን ነው አንተ ከተማ ልጅ አይደለ እንዴ? እንዴት ወንድ ነው ማረጋት ቦዘኔ ስለሆነች እንደኔ ና ነው የምላት። እኔም ኦኬ ሴቶች አሁን ስራ ካልሰሩ ና ነው የሚባል ነይ ልበል። ከዛ እኔን ደግሞ ነይ ነው የምትይኝ? አይ የምር ግን ና ነው የሚል ቴክስት? አዎ ና ነው የምላት እንጂ ሲጀመር እንውጣ አላልኩም እንዴ? ወይ ደውዬላት ልምጣ? ግን እኮ አሁን ሰዓት ገና ነው ብዬ ነው ማለት ወይ እሱማ ዘና እንላለን። እስከዛ ድረስ ዘና እንላለን። ግን ብትመጣ አሪፍ ነው። በዛውም ተዋወቃት። ምን ችግር አለው? ኧረ ምን ችግር አለው ደግሞ እና ችግር የለውም። አላልኩሽም? ሽቦ ነው አላልኩሽም? የቃሽው ኧረ ምንም ቆንጆ አይደለም። አንተ ደብሮኛል በጣም እኔ እየጠጣሁ ነው። ጠጪ አንቺና እኔ በኋላ እጠጣለሁ። ችግር የለውም። በደንብ ስንወጣ ይሄን አታገኙም። ጎርደን የስካር መንፈስ ነው ፈልገው። አዎ እኔም ሰክሬ ነው መውጣት የምፈልገው። ሙች በለኝ። ይሄው ሙች ድብን በይ። ኧረ በጭራሽ ይሄው እኔ ልሙት አልከኝ እኮ አንዴ አልከኝ። እየደወሉ ነው። አውርቻቸው ልምጣ። እሺ ችግር የለውም። ታጮ እሺ ወይ በእርግጠኝነት ለወንድ ልጅ ነው እና የሚል ቴክስት ልካለታለች። ልታወራው ሄደች። እንደዛ ነው ስትነካኝ ስሳቀቅ የነበረ ያው መሳሪያ ይዤ ስለነበረ ያንን እንዳታይብኝ ብዬ ነው። እና የቀዳችልኝ ጎርደን ደግሞ ልክ አይደለም በጭራሽ። የእጅ መታጠብ ያለ እዛ ልክቻለሁ። እንደጠጣው አክት አደርጋለሁ። እንግዲህ ምን ልትሰራ እንደሄደችም እንደኔ ግን በእርግጠኝነት የሆነ ነገር ያሰበችው ነገር አለ። ሰውነቷ ራሱ በጣም የሚሰቀጥ ስትነካኝ። በስመ አብ ሌላም ነገር የሆነ እጽ ነክታኝ እንዳይሆን። እሺ የመጡ አይጥሩሽ። ምንድነው ሲጨንቀኝ ታውቂያለሽ ማስክ እጠቀማለሁ። ለዛ ነው። ለምንድን ነው የሚጨንቀኝ? ያው አንዳንድ ወንዶች አይተሽ አታውቂም እንደዚህ የሚጨናነቁ? አይቻላቅም። እኔ መጀመሪያ ነው። አሁን እኔ ደግሞ ነኝ እንደዚህ ኩርምት ብለህ ምናምን። አሁን ደግሞ እንዳልሸትሽ ብዬሽ ስለጠጣሁ ተወሰደ። ጠጣሁ እንዴ? ነግሬሻለሁኝ እኮ እኔ እንደዚህ ለወጣ ልዝናና ካሰብኩ ጉንፋን ይዞኛል ብለኸኛል ነበር። እንግዲህ ያበስለዋል አላልሽኝም? አንቺ ያበስለዋል አላልሽኝም? በእናትህ አሁን ያበስለዋል ስላልሽኝ ጓደኞቼ ሲመጡ ደግሞ ማለት ጨምሬልኝ ትንሽ ታዲያ ጨምርልህ ደስ እያለኝ እንኳን ጠጣለሁ ብለኸኝ በአንቺ ቤት ስለሆነ። አሁን የሚመጡ ጓደኞችሽ? አዎ ይመጣሉ። እሺ ችግር የለውም። አንተ በጣም ጎበዝ ነህ። እያጠጣህ እንዳልቀየምክ ነው። ያልቀየምክ ነው። አይሻ ሰው ዞር ሲል ላጥ አድርጌ የምጠጣው ደግሞ እኔ የሆነ ቅምስ አይመቸኝ። ሻት ባንዴ በቃ እንደዛ ግን አይሸተኝም እኮ እና እኔም እየሸተትኩት ነው ማለት። ኧረ እንደዛ አይደለም። እና
ፌስ ማስክ ልምድ አደረኩት መሰለኝ ታውቂያለሽ። ከኮሮና በኋላ ኮሮና ነው ነበርክ ኢትዮጵያ ውስጥ? አዎ ፕሮሰሱ የተበላሸብኝ ራሱ በኮሮና ሰዓት ነው። ትወጣ ነበር ውጭ? የምርክ ነው? የምሬ ነው። የት ሀገር? ኧረ አውሮፓ አይደለም ትያለሽ። 2 ቀን 3 ቀን ነው የሚፈጅ። ወደ ካናዳ ነበር። ወይኔ እናት ሀገር ያለቅም ብላ ያዘችኝ። ወልሽ እንደዚህ ሳብ አድርጋ በእናትህ እንደው በእናትህ ይቺን ሀገር ሀገሬ እንዳትላት። እሺ ሀገራችን ልበላት? ኖ እኔ እሺ እኮ የኔ ሀገሬ ልበላት ማለት አፍራለሁ። ኧረ እባክሽ እሺ ራሴን አዞሬን ታውቂያለሽ? ምን ነው አልጠጣም እያልኩሽ አስጠጣሽ። አይዞን በእናትህ ሙቀቱ ምናምን ነው። ጃኬት ላውልቅልህ? አይ ችግር የለውም። ወይ ገደም እላለሁ ትንሽ እኮ ወይ ገደም በላ ደግፈህ። አረ ችግር እዚህ ተኛለሁኝ። እዚህ አልጋ ላይ ተኛ፣ ምን ችግር አለው? አረ አልጋ ላይ አልተኛም፣ እዚህ ተኛለሁ። ችግር የለውም። ያባወራ ቤት አረከኝ እሺ ሰካራ ነገር በቃ እንደዚህ ረፍላለች። ስልኬ ሲገባና እሺ ኮፍያው ይመችካል? ችግር የለውም። እንደዚህ ያደርጋል። እሺ ትንሽ ረፍ ልበልሽ። ተኛ በቃ እንደውም እረፍና እንወጣለን። እሺ ሰላም አቤት መጣ ወጣለ። እሺ ትቀር እሺ እዛው ጠብቀኝ ልምጣልህ። ጠብቀኝ እየመጡ ነው ጋይስ። ዛሬ ይዋረዳታል። እየመጡ ነው። እሺ እንዴት ናችሁ? ሰላም ነው? ጓደኛዬ ነው ተዋወቁ። ምንድን ነው? ወደዚህ ምንድን ነው? ምን ልትሰራ ነው የመጣህ? ምንድን ነው? ምን ልትሰራ ነው የመጣህ? ዝም በይ አንቺ ቆሻሻ። ምን ልትሰራ ነው የመጣህ አንተ? እንዝናና ነው የመጣህ ነው። ምንድን ነው የምትዝናና? ከማን ጋር ነው የምትዝናና? ንገረኝ። ከእሷ ጋር ጓደኛዬ ነው ነግሬህ የለ? ዝም በይ አንቺ። የምን ጓደኛ ነው? ለእኔ ነው ሽጉጥ ያወጣኸው? ጓደኛዬን ነው ይዤ የመጣሁት አላልሽም እንደ አንቺ? ምን አይነት ሰው ነው ያመጣሽው? የምን ጓደኛ ነው አንተ? ዝም በል። ወይኔ ጉዴ ራሴን አመመኝ። ምንድን ነው? ምን ለመስራት ነው የመጣህ? ከእሷ ጋር እንዝናና ነው የመጣህ ነው አይደለ? ለምን ሽጉጡን ዞር አታደርግልኝም? እንዝናናለን ብላኝ ነው የመጣችው። ምንድን የት ነው የምትዝናና? ከማን ጋር ነው የምትዝናና አንተ ቆሻሻ? ምን ልትሰራ ነው የመጣህ? ተነስ ብድግ በል ብድግ። ፊትን አዝረው ወደዛ ወደ ጀርባ በል። ዝም በል። ተነሽ አንቺ ተነሽ አንቺ ምራፍ ያፈተሽ ተነሽ ዝሪ ወንድ ሆነ ነው ፈትሽ። ዝም በይ ወሬኛ። ቁጭ በል አንተ ቁጭ በል። ምን ልትሰራ ነው የመጣህ? ነገር ምን ላከ? ምንድን ነው? የእሷ ቤት ነው አይደል? የእሷ ቤት ነው አይደል? እና የፈለገ ይሁን የእሷ ቤቱም ይሁን ታዲያ ያላምንም ምንድን ነው? ዝም በይ አንቺ ወሬኛ። ማታፍሪ ምስተዋል እስከባው ጀነዚ አሁን እሺ ለምንድን ወሬ አልፈልግም። አስገባው እኮ ነገር የለም። አንተ ለምን እመታለሁ በዚህ አስገባው በል።
ምን ፖሊስ ነህ? ምንድን ነህ? ምን አገባህ? አንቺ ምን አይነት ሰው አንተሽ? እስገባችን ግራ ገባኝ። ፖሊስ ነግረው እናንተ ችግር አለ? ያጠፋነው ጥፋት አለ አለ እኮ መጀመሪያ ነግረኸኝ ነው ማሰር ያለብህ። ሳልነግርህ ነው ማስረህ እንጂ ለምን አታስቆመኝም? ህግ እኮ ያለበት ሀገር ነው። ህግ ያለበት ሀገር ነው አይደል? እንጂ ማንም ቤት መተህ የማሰርም ሽጉጥ አውጥተህ ሄሎ ማነው የት አዳን ነው? እኔ አላውቅም። እኔ ላብድ ነው። ወደ ውስጥ ግባ ቶሎ በል። ፖሊስ ነው። ፖሊስ ኮንክ መታወቂያ የምታሳየን ከሆነ አሳየን። ካልሆነ ግን መተህ እነዚህ ናቸው። ይኸውልህ ካሜራው እዚህ አለ። ተመልከት ካሜራውን። ምንድን ነው ተከማና ማን ናቸው? ታውቂያቸዋለሽ? ካሜራውን አጥፈው አሉ። ዝም በል አንተ። ለምን እንደምናጠፋው? ካሜራውን አጥፈው። ለምን እንደሚጠፋ ንገረኝ። ንገረኝ። ለምን እንደሚጠፋ ንገረኝ። የት ነው የምታውቂው? ምን አባል ልትሰራ ነው እዚህ የመጣው? ምን ልትሰራ ነው የመጣው? በገዛ ቤቷ እንዴ! ዝም በል አንተ ቆሻሻ። ዝም በል ለምን ነግሬሃለሁ። ሰማን እንተ ማትረባ ሀገር ትውልድ አሰዳቢ። ዝም በይ አንቺ። ዝም በይ አትምታኝ። ዝም በይ ለምን አንቺ? ምን አድርጌሃለሁ? ነግሬሻለሁ። ለምን ከጓደኛሽ ጋር መጣሽ? ምንድን ነው ሀሳባችሁ ንገረኝ። እንካ ጠጣው። እኛ አይነቶች ስንጠጣለህ ከዛ በኋላ አንተ የስራ ልትሰራ ነው አይደል? አንተ ቆሻሻ ስለምን ስራ ነው ያለው? ይኸውልህ ዛሬ አልቆልሃል። አንድ ነገር ልንገርህ። ስለምን ስራ ነው እኮ አስረዳኛ። ያጠፋሁት ነገር ካለ ልታስረዳኝ ነው ፈልግ። ካሜራውን አዳን አምጣው። ወንዴን ጥራው ቶሎ። ካሜራውን ጥራው ወንዴ። ተነሽ አንቺ ተነሽ። ጓደኛዬ ነው ብለሽ ተነሽ። ውጪ ሽጉጥ ከያዘ ሰው ውጪ። አዳነ ስጠው ለወንዴ ስጠው ለወንዴ ስጠው። ምንድን ነው አባ? ለምን አትነግረኝም? ምንድን ነው የምነግርህ? ንገረኝ። ምንድን ነው ምን እንዳጠፉ ለምን አትነግረኝም? እንዳንተ አይነቱን በጥሼ ብጥለው ራሱ ትሰማለህ? በጥሼ ብጥለው እመረቃለሁ። ህግ ያለበት ሀገር ነው። ህግ ያለበት ሀገር ነው አይደል? ምን ልትሰራ መጣህ? ንገረኝ። ጓደኛዬ ጋር ነው የመጣሁት። ጓደኛዬ ናት። ዛሬ ብቻ አይደለም ሁሌ ነው የምመጣው። ሁሌ ምን ልታረግ? ሁሌ ነው የምመጣው። ወንድ ላይ ስትወጣ የምን ወንድ ላይ ነው? አዳነ ና ያዘው። ካሜራውን ያዘው። በደንብ አድርገህ አስገባው። ፊቱን አሳይልኝ። እሺ ፊቱን አሳይልኝ። አንተ ቆሻሻ ማትረባ ልክስክስ ነህ። ታውቀዋለህ አይደል? አንድ ነገር ልንገርህ ዛሬ ከዚህ ቤት የምትወጣ በአንድ ነገር ነው። እሺ ምን እንደሆነ ልንገርህ። የምታደርገው ነገር ትክክል እንዳልሆነ ታውቀዋለህ። ነገር ግን ዛሬ ልትወጣ የምትችለው እኔን ግልጹን በማውራት ነው። ማን እሷ ናት እንደዚህ ያደርጋል ብለህ ነገረችህ? ሁሉን ነገር ነግራናለች። ሁሉን ነገር ነግራናለች። እኛ አንተን ለማጥመድ ከእሷ ጋር ተባብረን እየሰራ ነው። ሰማኛል አይደል? ለምን እንዳስወጣው ታውቃለህ? ሁሉን ነገር እሷ ታውቃለች። ሁሉን ነገር እኔና እሷ አቅደን ተዘጋጅተን ነው እየጠበቅን የነበረ። ይኸውልህ አሁን እሺ ምንድን ነው የምፈልገው? ከአንተ የምፈልገውን ነገር ልንገርህ። መስማማት እንችላለን። ይሄን ቪዲዮ አጥፋው። ቪዲዮ አይጠፋም። መጀመሪያ አይጠፋም። ቪዲዮ አይጠፋም። መጀመሪያ ቪዲዮ አይጠፋም። እችን እያንዳንዷን ነገሮችን ለማስረጃ ፈልጋታለሁ። ንገረኝ። ምንድን ነው ይሄን ነገር? እንስማማና እጄን አልፈታም። ለምንድን ነው እጄን የምፈታው? እጄን አልፈታም። ዝም አልፈህ ቁጭ በል። እጄን አልፈታም። ምንድን ነው ለምንድን ነው የምፈታህ? ንገረኝ። ምንድን ነው አንተ የምታውቀው ነገር ምንድን ነው? ንገረኝ እስኪ። ለምንድን ነው አንተ ወንዶች ላይ እንደዚህ የምታደርገው? ይሄ ማነው ስልክ? የእሷ ስልክ ነው። የእሷ ስልክ ነው። ያዛዳ ነው። ያው ምንም የነገረች ነገር የለም እሷ። እስኪ ስልክ ናታ ያዝ። እሺ ንገረኝ እስኪ። እሷ የነገረችኝ ብዙ ነገር አለ። እኔ ግን መስማት የምፈልግ ከአንተ ነው። ለምን በለኝ። እኔ እናንተ መተማመን አለብናል እኮ። እንድንተማመን በጉልበት አይደለማ። በጉልበት ይሆናል ተረጋግተን እንደዚህ ይሆናል በጉልበት። አንተ እኮ አሁን አልቆልሃል። ከዚህ በፊት ማስረጃ አለኝ እኮ። ከዚህ ቤት ምን ሰርተህ እንደወጣ ማስረጃ አለ። ልክ እንደ ዛሬው ድብቅ ካሜራ ተቀምጦ ማስረጃ አለ። እሷን ያስቀመጠችው ምን አውቃው ታዲያ? እሷ ራሷን ያስቀመጠችው
እሷም እኮ ለህይወቷ ትፈራለች። አንድ ቀን እኮ እሷ ልትጎዳት እንደሚችሉ ታውቃለች። ስለዚህ እሷ ራሷን ስታወጣ አንተ ራስህን አታወጣ? ሞኝ ነህ እኮ። አሁን ምን እንድነግርህ ነው የፈለግኩ? ከኔ ምን ያክል ጊዜ ነው ይህን ነገር ከወንድ ላይ ይህን ነገር ስታደርግ ምን ያክል ጊዜ ነው? ቆይቷል፣ በጣም ቆይቷል። እንደዚህ አይነት መልስ አልፈልግም። አፋጣ በትዕቢት ቆይቷል እንድትለኝ አልፈልግም። ምን ያክል ጊዜ ነው? ምን ያክል ዓመት ነው? 6 ዓመት 7 ዓመት ይሆናል ይህን ነገር ከጀመርክ። ምንድን ነው የሚሰጥህ ደስታ የሚያስደስትህ? ወይም ለምን እንደምትሰራው ኑሮት አይደለም ግን ሰው እኔ ላይ የተደረገ ነገር ነው ይሄ ነገር ማለት ምንድን ነው የተደረገ? እኔ ላይ ይሄ ነገር የተፈጸመ ነገር ነው እና እኔም ያን በቀል እፈልጋለሁ። እሺ ገብቶሃል አይደል? ጥሩ እሺ። እኔ አሁን ምን አደረኩኝ ንገረኝ እስኪ። ማንም ይሁን እኔ አሁን አንተ ያረገኝ ሰው እኮ አንተም አይደለም ከዚህ በፊት የመጣውም ሰው አይደለም፣ ግን ያንን ነገር መበቀል እፈልጋለሁ። ይሄን ደግሞ እሷም ታውቃለች እኮ። ከንጹህ ሰዎች ላይ የምትበቀል ምንድን ነው ምክንያት? ምን አደረጉ? ሰው ነበርኩ የዛኔ እኔም ምንም የማላውቅ ንጹህ ሰው ነበርኩ። እናንተ ስለተበቀልክ ሁሉንም ሰው መበቀል አለብህ? ያው ልክ እንደ በቀል አሁን እጅ ምፍታኝና የምንስማማ ከሆነ ለምንድን ነው እጅ የምፈታ? ገንዘብ ነው የፈለግከው? እሺ ምንድን ነው? ቆይ እጅን እንድፈታ የፈለግክ ምንድን ነው? ምን እንዳደረገ ነው? ምንድን ነው ማለት ፋይት ማድረግ ፈልገህ ነው? አይደለም ግን እጅን ፍታኝ። አሁን ይሄ ኮንፈርት እየሰጠኝ አይደለም። አይስጥህ። አንተስ እኔ ላይ ሰክሬና ይህ መጠጥ አደንዝዞኝ ተኝቼ ቢሆን ኮንፈርት ይሰጠኛል የምታደርገው ነገር? ንገረኝ እንጂ አሁን እኮ መስማማት እንችላለን። በምንድን ነው የምንስማማ? ንገረኝ። የጠጣሁም ነገር የለም ምንም አልሆንክም ማለት። በምንድን ነው የምንስማማ? በገንዘብም ይሁን ምንም ቢሆን መስማማት እንችላለን። ደስ ይለኛል። በገንዘብ መስማማት እንችላለን እኮ። የሆነ ፕሬስ ጥራና ቪዲዮንም እንዲያጠፉ ለሱ ትንበል ይሰበትና ቪዲዮውን ያው እኔን አይመለከትም እሱን የሚመለከት እኮ። ያው ከሱ ጋር ቢሆን መስማማት እንችላለን። ከኔ ጋር መጀመሪያ ጨርስ። ወንዶች አይደለን እንዴ? ወንድ ስለሆነ ወንድ ላይ ሊወጣ አይገባም እኮ። እኔ እሱን ለሱ አልኩ፣ ለሱ ችግር የለውም። ግን ችግር የለውም ማለት ምንድን ነው? በቃ በገንዘብ እንስማማለን። በገንዘብ እንስማማለን። ምንም እንዳልተፈጠረ ሁላችንም ኑሯችንን እንቀጥላለን። እሷ ግን ከዚህ ቤት አትኖርም ከዚህ በኋላ። ለምንድን ነው የማትኖር? ለምንድን ነው ያደረገችው ነው ስለምታውቅ ነው። እና ታዲያ ምንድን ነው ጥፋቷስ? እኮ አሁን እንስማማለን እንስማማለን። አዎ ግን ከብሩ በፊት ቢያንስ ከምን ያክል ወንድ ጋር ወጣል? አቤት ይህን ጥያቄ ራሱ ስጠይቅ አሁን እንደው ውስጤ እየተረበሸ ነው የምጠይቅ። ማለት በጣም እያፈርኩ ነው የምጠይቅ። ግን ከዚህ በላይ ማወቅ የምፈልገው ነገር ምንድን ነው ምክንያትህ? ይህን ነገር ለማድረግ አንተ ላይ ስለሆነ ብቻ ከሁሉም ላይ መሆን አለበት ብለህ እንዴት ነው ያሰብከው? አልገባኝ። በቃ ያኔ ተፈጥሮዬ በቀል ገብቶሃል አይደል? ምንም ነገር አድርግብኝ መልሼ ለማድረግ ነው የምፈልገው። ይህም እኔ ላይ የተደረገ ነገር ነው ማለት ገብቶሃል አይደል? እኔ ላይ የተፈጸመ ነገር ነው። እሺ በስንት ዓመት ነው የተፈጸመ? ገና በልጅነቴ በ16 በ17 ዓመቴ ጀምሮ። ከዛ አቅም ኖሮኝ እንደዚህ ማድረግ እስክችል ድረስ ግን ማን ያደረገው ይሄን? የገዛ አባቴ ነው ያደረገኝ። ምን? የገዛ አባቴ አሁን በህይወት የለም። ይህን ነገር ያደረገው አባት ነው። እና ከዛ በኋላ እሱ በህይወት የለም ብለህ ነው ልትወቅሰው ነው? ምንድን ነው አልገባኝም። ቢኖርማ በቀሪ እሱ ላይ ነበር የምበቀለው። እሺ ቆይ ችግር የለውም። አሁን ወደ አባትህ ጉዳይ እየመጣን ስለሆነ ካሜራማን አጥፋለት። እሺ ጠፍቷል። እሺ አልገባኝም። አባትህ ነው የኔ ያደረገው? ምንድን ነው ምክንያቱ? እሱን ማወቅ አልቻልኩም ማለት አልገባኝም። እኔም እሱን ማወቅ አልቻልኩም። ለምን እንደዛ እንዳደረገብኝ እኔም ማወቅ አልቻልኩም። እኔም ሰው ላይ ለምን እንደማደርገው አላውቅም። ግን ቢያንስ ለበቀል ይሄ ምክንያት አይደለም። አባትህ ያደረገበት ይኸውልህ፣ አንተ እኮ ቆይ አዳምጠኝ። አንተ ያደረግከው አባትህ ስላደረገብህ ነው የምትለኝ። ያድርግ አያድርግ የሚያውቀው ያውቀዋል፣ ፈጣሪ ነው የሚያውቀው። እኔ ምንም የማውቀው ነገር የለም። ግን እኔ እየጠየቅኩ ያለሁት ይኸውልህ፣ አባትህ ምንድን ነው ምክንያቱ አንተ ላይ ያንን ነገር ለማድረግ? ወይስ ሞተ ብለህ ነው? ስለ ሞተ በዛው ለማሳበብ ምናምን ሀሳብ አሰበህ ነው ወይስ ምንድን ነው? እንደዛ አይደለም። እና ምንድን ነው? እኔ ከሌላ ነው የተወለድኩት እያለኝ ያደግኩት። ከሌላ ነው የተወለድክ?
ልክ እንደ ዲቃላ ነው የሚያየኝ እና እናቴም በልጅነቴ ነው የሞተችው። እሱ ግን ይህን ነገር እየፈጸመብኝ ይኖረው እሱ የሚለው ምንድነው? ቆይ አረጋጋኝ፣ አታሯሩጠኝ እያልከኝ ያለው እሱ ከምንድን ነው? ከሌላ ነው የተወለድክ ነው? አባትህ ሌላ ነው? አባትህ ሌላ ነው ነው የሚለኝ እና አንተ እዚህ ያለው ውርስ ደግሞ ውርስ ነው እያለ በቃ እንደዚህ አይነት ነገር። ያው እሱም ያው ሞተ። በምንድን ነው የሞተስ? ያው በስኳር በሽታ ነው የሞተው። እኔ አሁን ይኸውልህ አንድ ነገር ልንገርህ፣ ይሄ ሰውዬ በስኳር በሽታ ካልሞተ ከአንተ ራስ አልወርድም። ምክንያቱም ይህንን አጸያፊ ነገር አድርጎብህ ከሆነ ያው በህይወት የለም ግን በህይወት የለም ግን በምን ምክንያት እንደሞተ ይጣራል። ኮልድ ኬዝ ቢሆንም እንደገና ተከፍቶ መጣራት አለበት። ያ ነገር ሳይፈጠር እንዴት ነው አባት ሊሞት የቻለው? በመርዝ ነው፣ በምግብ በተመረዘ መርዝ። ማን እንደሰጠው ይታወቃል? ለምንድን ነው የማይታወቅ? ያው መረጋገጫ የለም፣ ማስረጃ የለም። ማን እንደሰጠው አይታወቅም። ክፍል ውስጥ የገዛ ክፍል ውስጥ ምግብ እየበላ ነው። እሺ በሰዓቱ ማን ነበረ? የቤት ሰራተኛ። እሺ እሷስ ምን አለች? ያው እሷም ምግቡ ምንም የተበከለ አልነበረም። እሷ አልተጠየቀችም? መጠየቅ ግድ ነው። አንተም ትጠይቃታለህ። እኔ በቦታው አልነበርኩም። እሷም ልጅቷም ሳትያዝ ነው ያው ወዲያው ነው እንትን ያለችው የጠፋችው እና እሷን አተብሎ ነው እስካሁን እንትን እያለ ያለው ልጅቱ። እሷም አልተገኘችም። ልጅቷ የት እንደሄደች አይታወቅም። ያ ነገር በተፈጠረ እኔ ተደውሎ ነው የተነገረኝ። ምን አሉ ተደውሎ? ያው አባት አርፏል፣ በመርዝ ተበክሎ ሞቷል። ቅድም ታዲያ ለምንድን ነው በስኳር ያልከኝ? ያው ስኳርም በሽታ ስለነበረበት። ይኸውልህ አንድ ነገር ልንገርህ፣ አትወላብድ። እሺ ሰማለህ? አዳምጠኝ። አሁን እያደረክ ያለው ነገር ልክ አይደለም። ቀና በል። አንድ ጊዜ በስኳር ትለኛለህ፣ አንድ ጊዜ በመርዝ ነው ትለኛለህ፣ አንዴ ደግሞ ሰራተኛይቱ የለችም የት እንደሄደች አይታወቅም ትለኛለህ። ምግቡን የሰጠችው ግን እሷ ናት አይደለም? ይኸውልህ አሁን በስነ ስርዓት የምታወራኝ ከሆነ ምንስማማ መስሎኝ ነው። ተስማምተን የለን አይደለም? አይ እንደዚህ ከሆነ አንስማማ። ተስማምተን እያልከኝ ያለው ነገር እኮ ተስማምተን ነው የሁሉንም ነገር እኮ። ታዲያ ምንድን ነው የምትለኝ? እሺ ንገረኝ እስኪ። እኮ በቃ እሱ የሞተው በመርዝ ነው። ሰራተኛዋ የሞተ ቀን አገር ለቃ ጠፍታለች። አሁን ቀኗን ያለውን ነገር ትነግረኛለህ፣ ፋይሉ ይታያል። እሺ ምንም ችግር የለውም። መዝገብ ቤት ስለሚገኝ ፋይል ነው። ለምንድን ነው የሚዘጋው? እሷ ስላልተገኘች ምንም ማድረግ አይችልም። እንዴት ገብቶሃል አይደል? ልጅቷ አልተገኘችም። ምንድን ነው አንተ እጅ አለበት? እኔ አልነበርኩም በቦታው። ምን ይታወቃል? መኖርና ለመኖር በምን ይታወቃል? እሱማ አይታወቅም። ግን በሰዓቱ አንተን እዚህ ቦታ ነበረ ብሎ የመሰከረልህ ሰው አለ? አለ፣ ከአንድም ሁለት ሰው አለ። ምንድን ናቸው? ተከፍሏቸው ነው? እና ክፍያ እና እንዴት ነው? እኔንም እኮ በክፍያ የተደራደርከኛል። ምን ትስቃለህ? ጥርስ ይርገፍና እኔንም እንደራደር እያልከኛል። እነሱንስ በምን አሳመንካቸው? ምንድን ያደረግከው? አባትህ ንገረኝ። በቃ ለሰራተኛዋ መድኃኒቱ እንድሰጠው አደረኳት። እኔ ከዛ ቦታ ሄድኩኝ። ወንዴ ነው? ወንድ ስም ጥሩ። አስገብቷታል መኪና ውስጥ? መኪና ውስጥ ናት። ጥሩ። በቃ ምንም እኮ ይኸውልህ መኪና ውስጥ ናት። እሷ ሰማኝ። ወደ ጣቢያ ይዣት እሄዳለሁ። እሷንም ራሱ አልለቃትም። ገብቶሃል? እኔ እናንተ እንደራደር እና ስለ እሷ ነው የሚያገባኝ ነገር የለም። እሷ አትኖርም እዚህ ያልከኝ እኮ ለምንድን ነው የማትኖር? እዚሁ ጣጣ ውስጥ የከተተችኝ እሷ ናት። ይህ ጣጣ ነው? አንተ ነህ እንጂ ሰዎችን ጣጣ ውስጥ የምትከት። የአንተ እኮ ወንድ ልጅ እኮ ነው። ፈጣሪ ሲወደው አለኝ ስራ። ይህ እኮ መጥፎ ስራ እኮ ነው። ለምን እንደዚህ ትሰራለህ? እና ታዲያ ግን እኔ ላይ የደረሰውን ማንም ምንም አልጠየቅም። ማንም ገብቶኛል እኮ ማንም ምንም እንዳንተ ለፈጠረ አምላክ ማትነግረው ይህን የደረሰብህን ነገር በሰዓቱ ተናግረሃል። ይሄ ነገር እንደተፈጠረብህ ለማን ተናገርክ? ለማያውቁ ሰው ሁላ ተናግሬያለሁ። ግን አፍህን ዝጋ ነው የተባልኩት። ለምን? ምክንያቱም እሱን እኔን እንደ ዲቃላ ነው የሚያየኝ፣ ጓደኞቹም ሁሉም ማለት ነው። እና ገንዘብ ለመውረስ ነው። እነሱም አብረው ነው የሚሉ እንደዛ። እና ዝም በል አንተ እንደዚህ የለም እንደዚህ አባትህ እንደዚህ አያደርግም ነው። ግን ስለዚህ የሚያምን ሰው ስላጣህ አንተም እንግዲህ አሁን በዚህ ነው የምታረጋግጥ። ታዲያ አሁን ዛሬ እኔም ጠጥቼ ተኝቼልህ ቢሆን እኔ ላይ ልትወጣብኝ ነው አንተ ቆሻሻ።
አናገረኝ እንጂ ያናገርኳል። ያው እንግዲህ አጋጣሚ እንግዲህ አንዳንዴ አይደለም ሆን ብለህ አስበህበት ስንት ነው ለመሆኑ የምትከፍላት ለሷ? ያው ለሷ ባመጣችሁ እንደ ሰው ደግሞ ሰው መርጠህ ነው ደግሞ ጭራሽ የምትከፍል? ፎቶ ትልክልኛለች ቴሌግራም ላይ። ስልኩን ይዘዋል አይደል? ስልኩን እንዳለ ቴሌግራሙን በረበርልኝ። አሁን እንግዲህ እዛ ውስጥ ማት ፎቶ እንደሚገኝ ተስፋ አደርጋለሁ። ወንዴ ይህንን ስልክ ፋይል ማጣራንካ ስጠው። እሺ አሁን እኮ ታዲያ እንዴት ነው የምንስማማው? እንዴት ነው የምንስማማ ማለት? ከአንተ ጋር እኮ ካሜራ አጥፍቼልህ አሁን የምናወራ እኮ ለዚህ እኮ ነው አይደል? አሁን እኮ እንስማማ ነው ያለውን ነገር ነገርኩህ አይደል? ስለዚህ በቃ እንስማማ ነው። ስለዚህ አሁን በዚህ ዓመት ውስጥ ብዙ ወንድ ጋር እንደዚህ አድርገሃል። አሁን አንተን መልክህን ስለማያዩህ ነው እንደዚህ በማደንዘሻ በምን ተኝተው ስለምታገኛቸው ነው አሞተ ሰው ጋር እንደዚህ አድርገህ የምትሄድ? እነሱ አያውቁም ምን ጊዜ ማለት ከእሷ ጋር የተኙ ነው የሚመስላቸው። እሷ ትመጣለች፣ ልሷን አውድቃ አብራቸው ትተኛለች ማለት ነው። ከዛ ይከፈላታል እሷ። እሷ ያበቃ ያኑ ስራ። ሌላስ እንደዚህ የምታቀርብልህ ሴት አለች? አይ የለች። እሷ እናት እሷ አታሸኝ አንተ አታሸኝ። ውሸት ከዋሸ እኔ አቆማለሁ ይሄን ነገር፣ ስምምነቱን አፈርሳለሁ። ንገረኝ፣ ሌላ የምታቀርብልህ ሴት አለች? ሌላ ቦታ ማለት እንደዚህ ቤት እና ለምን ተዋሻለህ? ቤት ተከራይቼ እንትን ለምን ተዋሻለህ? አይን ካለኝ ስላወቅኩ ይሄንማ አውቄዋለሁ። እዚህማ በምን ታመልጠኛለህ? ሌላም ልጅ አለች? ሌላ እንደዚህ ተከራይቼ ላት ነው ኖሮ። ማን ነው ስሟሽ? ማህደር ትባላለች። አሁን እንደዚህ ተከራይተላታል እዛችኛዋ? እና እሷም ጋርም እንደዚህ ይመጣል። ያው በቴሌግራም ስራ ብላችሁ ህዝቡን ትጨፈጭፉታላችሁ። ንብረት ምናምን ትዘርፋላችሁ። ንብረት የት አባ መጣ አንተ የምትከፍለውን ክፍያ እስኪ ንገር። ሙርሳላ አባትህ ማን የገደለው? አባቴንማ ነገርኩህ እኮ። ሰራተኛዋ መድኃኒት ተሰጣት። ሰራተኛዋ እንደሰጠችው ጠቃሚ ገንዘብ ተሰጥቷት ወደ ሀገሯ ገብታለች። ማንም ሊያገኛት አይችልም። ስለዚህ ይህን ነገር ያደረግከው አንተ ነህ። ስለዚህ እንዴት በልጅነት አምሮ አሰብከው? ግን ይህም አእምሮ የተጎዳው በልጅነት ነው። ወጥቷል አይደል? ስለዚህ አሁን ስለተጎዳ አባትን መግደል ነበረብህ? እኔ አንተ ስሜት አልተሰማኝም፣ የአንተ ችግር የአንተ ጉዳት አልተሰማኝም አላልኩም። በጣም ከባድ ነገር ነው አልኩህ እኮ። በጣም ከባድ ነገር ነው። በጣም ከባድ ነገር ነው የተፈጸመው። ግን በገዛ እጅህ ፍትህ ነው ያሰፈንከውን የመሰለህ? እሺ አባትህን ገለህ ፍትህ አሰፈንክ። ከዛ በኋላ የምተኛቸው ወንዶች ያው ከጭንቅላት አይጠፋም። ገብቶሃል አይደል? ያ ነገር ወንዶች ሌሎች ምን አደረጉ? እሺ እኔ ምን አደረኩ? ቢያንስ አንተ ደንዝዘህ ጠጥተህ ነው ይህ ነገር የሚፈጸመው። ለምን ተብሎ? እኔ ግን ይህን ነገር ለምን ተብሎ ምን አደረጉ ወንዶች? በቃ እኮ አሁን እኮ ችግር የለውም። እኛን ተስማምተን ነገሮችን ማስተካከል እንችላለን። ምንድን ነው የምንስማማ? እስካሁን እየቀረጸ ነው ካሜራ። ለምንድን ነው የሚጠፋ? ለምንድን ነው የሚጠፋ? ምንድን ነው የምንስማማ? ንገረኝ። ሆነ ችግር የለውም። ገንዘብ ችግር እኮ አይደለም። በቃ እንስማማና እኔም ይህን በኋላ ይህን ድርጊት አላደርግም። በቃ ከዚህ በኋላ ላለው ይቅርታ ተስማምተን ያው ሁላችንም ወደ ኑሯችን እንኖራለን። ሁላችንም ኑሮ የምትኖር ሌላውን ደግሞ ወደ ልትበክል ነው። አይ በቃ ከዚህ በኋላ ቆሻሻ ናውጣ ዝም ብለህ ልቀቀኝ። አንተ በጥሼ ነው የምጥልህ። ልቀቀኝ እመታለሁ። ይኸውልህ ዞር በልኝ። አባት ሚታ ዞር በል። ነቀጥል። ተነስልኝ። ምንድን ነው የምትለኝ? እሺ ቀና በል። ምንድን ነው የምትለኝ? እኔ ምንድን ነው ይቅር የምልህ? ንገረኝ። ስማ አዳምጠኝ። ይኸውልህ ቀና በል። ይኸውልህ ጉዳትህ ተሰምቶኛል። አዳምጠኝ፣ አትጮህብኝ። በትልቅ ጉዳት አድጋል። መጥፎ ነገር አይተሃል። ተረድቻለሁ። ወንዶች ላይ የምታደርገውንም ነገር ተረድቻለሁ። ፈልገው ነው የምታደርገው። ይሄ በጣም አጸያፊ ነገር ነው። ተነስ፣ አንተ ቀና በል። መሽኛን ነው የምልህ። ናውጣ። ተንበርክክላችሁ ግቢውን በሙሉ ውጣው።
ውድ ተመልካቾቻችን እንግዲህ የተፈጠረውን ነገር በሙሉ እንዳያችሁት ነው። በጣም ከባድና የሚያሳፍር የሚያቅለሸልች ነገር ነው። እንደዚህ አይነት ነገር ኢትዮጵያ ውስጥ መኖር አይደለም መታሰቡ ራሱ በጣም የሚያሳዝን ነገር ነው። ነገር ግን እንደዚህ አይነት ሰዎች ደግሞ ተጎዳነ ብለው ሌሎችን ሰዎች መጉዳት የለባቸውም። እንግዲህ የተጠቀምንበት ሚትድ በጣም ቆንጆ ሚትድ ነው። ምክንያቱም እሷን ማስወጣት ነበረብን። እሷ አዘጋጅተው ነው ነገሩን። እሷ ከዚህ በፊት ነግረሃለች፣ ተናግራለች ስላለው ነገር ወጥመድ ውስጥ ከታለች ማለቱ ለእኛ ትልቅ ስራ ነው፣ ጠቅሞናል። ምክንያቱም ውጤት አመጣው አይተነዋል። እንግዲህ ይሄ ልጅ እንግዲህ ይሄን ነገር ለምንድን ያደረገው ብለን ስር የሰደደ ጥያቄ ስለጠየቅ ነው። በተያያዥም እንግዲህ የአባቱን ሕይወት እንዳጠፋና ለዛ ደግሞ ምንም በመኪና ተጭኖ እየሄደ እንኳንም አደረግኩት እንኳንም አባቴን ገደልኩ ያለ ብዙ ማስረጃ በቪዲዮም በድምፅም ተይዞበታል። ምክንያቱም ምንድን ነው አባትየው የበደለው ነገር በደሉ በጣም ከባድ ስለሆነ ይህን ነገር መሞት ስለነበረበት ይሄን ፈጽም ያለው ብሏል። በኩራት ነው ሲያወራ የነበረ። እርግጥ ነው አባትየው ይህን ነገር ፈጽሞት ከሆነ በጣም የሚያሳፍርና ርካሽ የሆነ ተግባር ነው ማለት ነው። ምክንያቱም እንደዚህ አይነት ነገር አይሰራም። ከሷ እንግዲህ ብዙ እንትኖችን ይዘናል። እዚህ ውስጥ አላካተትነውም እንዳይረዝም ብለን በድምፅም በምስልም የተወሰነ መረጃ ይዘናል ከሷ። ምክንያቱም የሰራቸው ስራ በጣም የሷም በጣም ከባድ ስለሆነ ማለት ነው። እንግዲህ ይህን ተግባርና ስራ የምትሰሩ ሰዎች በሙሉ እባካችሁ ተቆጠቡ። ይህ የዕለቱ ምክሬ ነው። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛ።